ሰላም ጤና ይስጥልን ውድ ተመልካቾቻችን እንኳን አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘውን መርሃ ግብር ይዤላችሁ ተገኝቻለሁ። ዛሬም በእመቤታችን ቀን በእመቤታችን ቤተክርስቲያን በመገኘት ከቅዳሴ የሚወጡትን ህዝበ ክርስቲያኖች እያስቆምኩ ጥያቄዎችን ጠይቃለሁ። መልሶቹን መጨረሻ ላይ በመምህራን ይመለሳሉ። እናንተም ኮሜንት ላይ መልሶቹን እየሞከራችሁ ዋካ ብርሃን ሚዲያን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ሰላም እንኳን አደረሰሽ። እንኳን አብሮ አደረሰን። ጥያቄዎቼን ለመመለስ ፈቃደኛ ሆነሽ ስለመጣሽ ከልብ አመሰግናለሁ። የመጀመሪያው ጥያቄ ከእናታችን ከቅድስት ድንግል ማርያም ስሞች ውስጥ እስኪ ትንሽ ዘርዝሪልኝ። አቁራሪተ መዓልት፣ ምልዕተ ጸጋ፣ እመብርሃን፣ እማምላክ፣ ወላዲተ አምላክ፣ ቤዛዊተ ዓለም፣ እመብርሃን፣ ሰዓሊተ ምሕረት፣ አቁራሪተ መዓልት፣ እመብዙኃን፣ ርርተ ሕሊና፣ ወይኔ ጠፋኝ። እሺ ሶሊያና፣ ሱላማጢስ፣ እመብርሃን፣ ድንግል ማርያም፣ አዛኝቷ፣ አማላጅቷ፣ እናቴ ቅድስት ድንግል ማርያም፣ እማምላክ፣ ወላዲተ አምላክ፣ እመብርሃን፣ ንጽሕተ ንጹሐን፣ የሙሴ በትር፣ እናታችን ጽዮን። በጣም አመሰግናለሁ። ቤዛዊተ ዓለም፣ ወላዲተ አምላክ፣ ድንግል ማርያም፣ አማላጅቷ፣ የጌታዬ እናት። ማርያም ሲባል የስሟ ትርጉም ምን ይመስላል? የሆነ ቦታ ላይ እንዳየሁት ከሆነ ማርና ያም ከሚለው የመጣ ነገር መሰለኝ እና ማር እንደ ማር ጣፋጭ ነው፣ ያም ደግሞ በሰማይ ያለ ነገር መሰለኝ። እርግጠኛ አይደለሁም ግን ማርያም ማለት ማር ያም ጣፋጭ እንደማለት መሰለኝ። ማርያም ማለት ለምሳሌ አሁን ብዙ ፍቺ አለው። ማርያም የሚለውን ቃል አራቱን ፊደል ለሁለት ከፍለን ስናየው ማርና ያም ይባላል። ማር ማለት በምድር ያለ ጣፋጭ ምግብ ሲሆን ያም ማለት ደግሞ በሰማይ መላእክቶች የሚመገቡት ጣፋጭ ምግብ ነው። ያ ማለት በሰማይም በምድርም ጣፋጭ የሆነች እናት ማለት ነው። ማርያም ማለት አዳኝ፣ አማላጅ፣ ፈዋሽ፣ ሩህሩህ እናት እንደማለት ነው። ማርያም ማለት ያው ማርና ያም እንደሆነ አውቃለሁ። ማርያም የስሙ ትርጉም አላውቀውም፣ ጠፍቶኛል። ግን ማርያም ማለት በሰማያት ያለ የሚጣፍጥ ምግብ ማለት መሰለኝ። ቀጣዩ ጥያቄ አሁን ያለንበት ወቅት ባለ 50 በመባል ይታወቃል። በባለ 50 ከተከለከሉ ነገሮች ውስጥ እስኪ ትንሽ ዘርዝሪልኝ። ጾም፣ ንስሐ። እሺ ሮብና ርብንም አንጾምም አይደለ? ለምን ይመስልሻል የተከለከለው? በዓለ 50 ሙሉ 50ው ቀን እንደ አንድ ሰንበት ይመስለኛል የሚቆጠረው እስከማውቀው ድረስ እና አምላካችን አሁን ላይ እሱ ከኛ ጋር ሆኖ እሱ ከኛ ጋር እስካለ ድረስ አንራብም አንጠማም። ስለዚህ ማንጾመው ለዛ ይመስለኛል። በዓለ 50 ነው ድነታችንን ያገኘንበት ስለሆነ ሌላ ንስሐም ስግደትም ጾምም አያስፈልግም። የደስታ ወራት ስለሆነ ማለት ነው። በዛ መሰለኝ። ለምን ይመስልሻል ሮብና ርብን እንዳንጾም የተከለከለው? ከአብይ ጾምን ስንጾም 2 ወራት ነበሩና በደንብ ለዛ ከዛ ጋር የተጣጣ ይመስለኛል። ንስሐ መግባት። ሮብና ርብን የማንጾምበት ምክንያት ኢየሱስ ክርስቶስ አሁን ሙሽራው ከኛ ጋር ነው ያለው እና ሙሽራው ባለበት ጊዜ ሚዜዎች አይጾሙም ጾም። ለዚህ እንዳያዝኑ ሙሽራው ከኛ በተለየ ጊዜ በ40 ቀን አሁን ከእርገት በኋላ በዓለ ጲራቅሊጦስን ካለፈ በኋላ ጾማችን ይጀምራል ማለት ነው። ሙሽራው ከኛ ሲለይ ያው ዓርብ ሮብን ያው 40 ቀን ጌታችን እንትን ስላለ እነሱን በፍስክ እንድናሳልፍ መጾም አይቻልም። ያው ጾም አይጾምም። ሮብ ዓርብን ጨምሮ ይበላል። እዚሁ ጥያቄ ላይ ሮብና ርብን ለምን ይመስልካል የማንጾመው? እኔ እንደማስበው ያው በዓለ 50 ማለት ክርስቶስ ያረገበት ትንሣኤ ስለሆነ እና ደግሞ የጾምነው 2 ወር ስላለ ለሱ ምክንያት መሰለኝ በዓለ 50 ማንጾመው። እኔ እንጃ እኔ በበዓለ 50 ጊዜ ንስሐ የሚገባ አይመስለኝም። አንጾምም። ለምን ይመስላል ሮብና ርብን እንዳንጾም የተከለከለው?
እግዚአብሔር ለሐዋርያቶች እንትን እስከምላችሁ ድረስ ያባልበት መሰለኝ። ጸሎት ስንጸልይ ምን ምን ነገሮችን ማሟላት አለብን? ከምንስ መጀመር አለብን? ወይንም ከምንድን ነው የምትጀምሪው? ጸሎት ስንጸልይ መጀመሪያ አለባበሳችንን ማስተካከል አለብን። ጸሎት መጽሐፍ ይኖረናል። ከዛ ሀሳባችንን መሰብሰብ አለብን። ከዛ ያው ከዘወትር ጸሎት ጀምረን እንጸልያለን። ያው በቅድሚያ ጸሎት ለማድረግ ንጹህ ልብ መሆን አለብሽ ከሁሉም ነገር። ሁለተኛ እኛ ወደዛ ወደ ጸሎት ስንሄድ ምን ያክል ንጹህ ነን፣ ጸሎታችንስ ከእግዚአብሔር ጋር እንዴት ይደርሳል? ከዛ በመቀጠል ያው የሚሟሉ ነገሮች አሉ፣ ነጠላ ከምንም ነገር ሁሉ ንጹህ ነን። ጸሎት መጽሐፍ ያስፈልጋል። ከዛ ደግሞ የተረጋጋ ህሊና፣ ከተቻለ ቤተክርስቲያን ቢሆን፣ ሌላ ደግሞ በቃ የዘወትር ጸሎትም ማድረግ። ጸሎታውን ሲጀምር አንቺ ከምንድን ነው የምትጀምሪው? እኔ አማትቤ ነው እንጂ የምጀምረው። ጸሎት ስንጸልይ መጀመሪያ ራሳችን እንትናችንን መጠበቅ አለብን። ክርስቲያናዊ የሆነ አለባበስ መልበስ ይኖርብናል። ከዛን ደግሞ ጸሎቱን ከመጀመራችን በፊት የራሳችን የሆነ ህሊናችን እንዲሰበሰብ የሚያደርግልን ጸሎት ጸልያን አቡነም ሊሆን ይችላል፣ ከዛም ያለፈ ሊሆን ይችላል። ብቻ ጸልያን ወደ ጸሎቱ መግባት። ከዛ በመቀጠል ግን ምን መጸለይ ያለበት የሚለው ላይ እንደኔ መጀመሪያ የዘወትር ጸሎት አድርሰሽ ዳዊትሽን መድገም ትችላለሽ። አላውቅም፣ እሱ እንደሰሙ ነው። እኔ እንደማስበው ከሆነ ያው ነጠላ ማድረግ አለብን እና ደግሞ ሀሳባችንን መሰብሰብ አለብን። ጸሎት ለመጸለይ መጀመሪያ ህሊናችንን ማሰባሰብ፣ ከዛ ከፈጣሪ ፊት ስንቀርብ ካለባበሳችን ጀምሮ የተሸፈነ ቢሆን ጥሩ ነው። በቃ ህሊናችንን ንጹህ ማድረግ፣ በቃ ውስጣችንን ለፈጣሪ ካቀረብን በኋላ ለጸሎት መዘጋጀት ነው። ያንተ አልደካመንኝ ጸሎት ላይ አባታችን ሆይ የሚለውን ማስቀደም ይኖርብናል። ዘወትር ጸሎት አንድ ክርስቲያን ቤተክርስቲያን ሲሳለም ምን እያለ ነው መሳለም ያለበት? ወይንም ምን እያለ ነው የሚሳለመው? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ማደራ በወልደ መንፈስ ቅዱስ። ሲሳለም በስመ አብ ወወልድ ወመንፈስ ቅዱስ አይደል? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ዘቀደስኪ ክርስቶስ በደሙ ንጽሕት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ካልን በኋላ ያው ሰላም አውለን ሰላም ለኪ። ወይኔ አይ እኛም በስመ አብ ወወልድ ወመንፈስ ቅዱስ ነው የምንለው፣ ግን ሌላ የሚባል ነገር አለ። አራቀው ነበር ጠፋኝ። ምን ነበር በመቤቴ ብቻ ሰላም ለኪ ማርያም ሆይ ተብሎ ከዛ ነገር አለ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ። አዎ ያው ዛሬ እመቤታችንም አይደለች። እስኪ አንድ በጣም የምትወጂው እመቤታችንን መዝሙር አስታውሽኝ። በጣም ወደው የበገና መዝሙር አለ፣ ስምሽ ጉልበት ሆነኝ የሚል የአቤል። ስምሽ ጉልበት ሆኖኝ ወጣሁት ዳገቱን፣ ድንግል ባንቺ ምልጃ አለፍኩት ወጥመዱን፣ ድንግል ማርያም ባንቺ ምልጃ ሰበርኩት ወጥመዱን። ማርማር አለው ከንፈሬን ማርያም እላለው ዛሬም፣ ማርማር አለው ከንፈሬን ማርያም እላለው ዛሬም፣ የልቤ ኮነች ደጓ እናቴ እመቤቴ፣ የልቤ ኮነች ደጓ እናቴ እመቤቴ። ማርያም ማርያም ብዬ ስምሽን ልጥራው፣ አይደክመኝም እኔ ብደጋግመው። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ።
ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና የጻድቃን እናቶች እጅግ ብዙ ናቸው ከብሉይ ከሐዲስ እንዘረዝራቸው አንቺ ግን አንዲት ነሽ የለሽም ጭማሪ ትኖሪያለሽ እንጂ ትውልድ ስታስምሪ ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና ያንቺን ስም ተማጽኖ ያንቺን ስም ቀድሶ አንቺን አመስግኖ አንቺን አወድሶ የተጠቀመ እንጂ በረከት አግኝቷ አልታየም እስካሁን የተጎዳ ከቶ